ዙፋን ላይ ከፍ ብለህ የተቀመጥክ የእስራኤል ቅዱስ እኔና ወገኖቼ በፊት እንድንሆን እንድንማር ይህን ጊዜና እድልን ስለሰጠህን ስም የተባረከ ይሁን። በዚህ በምንማረው ትምህርት ውስጥ እግዚአብሔር አንተ እንድትናገረን ጸጋህን፣ ኃይልህን፣ ክብርህን በመካከላችን እንድትገልጥ እንደሚገባ ቃልን በመማር ወደ ማደግ የምንችልበት ብስለት ውስጥ መድረስ እንድንችል የጸጋ አምላክ በነገሮች ሁሉ አቅም እንድሰጠን ጸልያለሁ። ልጆችሽ ከእግዚአብሔር የተማሩ ይሆናል፣ የልጆችሽ ሰላም ብዙ ይሆናል ተብሎ እንደተጻፈ እንግዲህ ጌታ ሆይ ከአንተ እግር ስር ቁጭ ብለን ቃልን ለመማር በፊት መተናልና እኔ ከማስተምረው በላይ መንፈስ ቅዱስ እህቶቼን ወንድሞቼን በዚህ ያሉትን ሁሉ እንድትነካቸው እንድትናገራቸው ለምንሃለው። ሁሉ ለአንተ ክብር ይሁን፣ አሜን። ስለ መንፈሳዊ ብስለት እንግዲህ ባለፈው ሳምንትም ተነጋግረናል። መንፈሳዊ ብስለት አንድ አማኝ በህይወቱ የሚጠበቅበት መንፈሳዊ እድገት ነውና እውነትን በፍቅር እየያዘን ራስ ወደሆነው ወደ ክርስቶስ ማደግ እንዳለብን መንፈሳዊ ብስለት ወይም መንፈሳዊ እድገት በመካከላችን ምሳሌ የሆኑትን አባቶችን እንዲሁም ክርስቶስን እያየን ንጹህ የሆነውን የክርስትና ህይወት እንድንኖር ከኛ ይጠበቃል። ስለዚህ መንፈሳዊ ብስለትን ባለፈው ጊዜያቶች ስናይ እንደተመለከትነው በመንፈስ እየበሰለን በምንሄድበት ጊዜ በህይወታችን ሊሆኑ ስላለው ነገሮች ነው ዛሬ የምንማረውና የመጀመሪያው አንድ ሰው መንፈሳዊ ብስለትን ከፈለገ ከሱ የሚጠበቁ ነጥቦችን ነው ዛሬ ማስተምራቸው። ያለፉ ጊዜያቶች በዚሁ ቃሉ ስማ ቲክቶክ ላይና ቃሉ ስማ ዩቲዩብ ወይም ደግሞ ፌስቡክ ላይ ስላለ እዛ ክፍል አንድን መስማት ትችላላችሁና በተለይ በዚህ በመንፈሳዊ እድገት ውስጥ ትርጉሞችንና መንፈሳዊ ብስለት ያልሆኑ ነገሮችን ለማንሳት ሞክራለሁ። ዛሬ ግን እንዴት ነው በመንፈስ እየበሰለን የምንሄደው? ማንም ሰው ይፈልገዋል። እዚህ ያላችሁም ከራሴም ጀምሮ መንፈሳዊ እድገትም መንፈሳዊ ብስለትም ማንም ሰው ይፈልገዋል እና መንፈሳዊ ብስለትና መንፈሳዊ እድገት በአንድ ጀምር የሚበቅል እንጉዳይ አይደለም። ወይም ይሄ ጎመን ዘር የሚባል ነገር አለና ወዲያውኑ በቅሎ የሚታይ አይደለም፣ ሂደታዊ ነው። ባለፈውም ተናግሬያለሁ። ነገር እየበሰለን መሄድ የምንችለው በእግዚአብሔር ቤት በቆየን ቁጥር ነው። ለምሳሌ ጥሬ የሆነ ነገርን እንደ ማንጎ እንደ ሙዝ አይነቶች ብትመለከቱ ሁል ጊዜ ማንጎም ሆነ ሙዝ ሸፈንፈን አድርገነው ጊዜ ስንሰጠው ስንደብቀው ትንሽ የተወሰነ ጊዜያቶች ስንሰጠው በስሎ እናገኘዋለን። ጣፋጭነቱን ውስጥ ያለውን ህይወቱን የምናጣጥምበት ጉዳይ ነው ማለት ነው። ስለዚህ እድገት ሁል ጊዜ በአንድ ጀንበር የሚከናወን ሳይሆን ሂደታዊ ነው፣ በሂደት ውስጥ የሚመጣ ነው። ይህን ሂደታዊ እድገትን ደግሞ ከኔና ከናንተ ምን ማድረግ አለብን የሚለውን ነገር ቆም ብለን ልናስብ ይገባል። የመጀመሪያው ለመንፈሳዊ እድገት የበሰለን ለመሄድ ካሰብን
እንዴት መብሰል አለብን ካልን ለማደግ ካልፈለግን አናድግም፣ ለመሄድ ካልተነሳን አንደርስም። አያችሁ፣ ለማደግ መፈለግ ካለንበት ለመሄድ ወደ እግዚአብሔር ጽድቅ፣ ወደ እግዚአብሔር ክብር፣ ወደ እግዚአብሔር መልካምነት ለመሄድ ፍላጎት ያስፈልጋል። ለምሳሌ ማደግን ማይፈልግ ሕፃን ወይ ደግሞ ማደግን ማይፈልግ ሰው ምግብ አልበላ አለኝ አልጠጣ አለኝ ካለ ሞቱን ፈልጓል ማለት መኖርን አልፈለገም ማለት። ለዚህ ነው መጽሐፍ ቅዱሳችን በሙሉ ይሄው አሁን እዚህ ጋር ማነብላችሁ ጥቅሶች በሙሉ የሚያሳዩ ነገሮች ቢኖር ምንድነው? ፍላጎት ያስፈልጋል ማለት ፍላጎት ያስፈልጋል። ፍላጎት በሌለበት ውስጥ እድገት ብሎ ነገር ያለ እግዚአብሔር አስገድዶ አይሰራም። ወቁ ወገኖች፣ አስገድዶ አይሰራም። አስገድዶ ልክ ሕፃን ልጅን አስገድዳችሁ ብትጠጡት ወይም እንትን ብትሉት ያስታውቀዋል። መንፈሳዊ ዓለም ፍላጎት ነው። እግዚአብሔር ቃል እኮ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። ፍላጎት አላችሁ ወይ ለማለት። ብዙ ሰው ፍላጎት የለውም። አሁን እንደዚህ አይነት ትምህርት መጥቶ ቁጭ ብሎ አይማርም። እንደዚህ እንጸልይ የሚባልበት ትምህርት እንማር። የቃሉ ስማ ታርጌቱ 80 በ20 ነው። 80% ማስተማር፣ 20% መጸለይ፣ ውይይትንም ጨምሮ ማለት ነው። ለመማር ፍላጎት ያለው ሰው ትዕግስት ይፈልጋል። አያችሁ፣ ጊዜ መስጠት ያስፈልጋል። ቤታችንም ቁጭ ብለን ካላነበብን፣ ቸርችን ቁጭ ብለን ካልተማርን፣ እንደዚህ አይነት ደግሞ የትምህርት ጊዜ ራሳችን አረጋግተን ካላደግን በስተቀር ፍላጎት ከሌለን በስተቀር የት ነው ማደግ? እንዴት ነው ለውጥ ሊመጣልን የሚችል? በፍጹም ሊሆን አይችልም፣ እንዳታስቡ። ስለዚህ መጽሐፉ ምን ይላል? መዝሙር 34 ቁጥር 10 ላይ እግዚአብሔርን የሚፈልጉ ግን ከመልካም ነገር አይጎሉም ይላል። አያችሁ፣ መልካም የተባሉ ነገሮች ሁሉ የሚበዙልን፣ የሚገለጡልን፣ የሚጨመሩልን እኔና እናንተ በፈለግነው እግዚአብሔርን የሚፈልጉልን። ተመልከቱ፣ የምትፈልጉት ማንንም አይደለም፣ እግዚአብሔርን ነው። የሆነ ነገር ፈልገን ያገኘነው ጊዜ ከተወሰነ ጊዜ በኋላ እንሰለቻለን፣ ወይም ደግሞ እንደዛ ሆነን አንቀጥልም። ገባችሁ? እግዚአብሔርን መፈለግ ውስጥ ግን ብዙ በረከቶች አሉ። መጽሐፍ ቅዱሳችን እንደዚህ ያለ እግዚአብሔርን የሚያውቁ ይበረታሉ፣ ያደርጋሉ ይላል። አያችሁ፣ መንፈሳዊ ብርታትም ቢኖረው ወይም ደግሞ መልካም የሚባለው ነገሮችን ሁሉ ማግኘት ከፈለጋችሁ ጊዜ አድራሻው እግዚአብሔር ጋር። ለማደግ ከፈለጋችሁ አድራሻው እግዚአብሔር ጋር። እዛ ቤት ጥሩ ምግብ አለ ተብሎ ሰፈሩ ውስጥ የሆነ ማይረባ ነገር በልቶ ከመታመን ጽድቅ የተሞላበትን ቅድስና የተሞላበትን እግዚአብሔር ያለበትን ሕይወት ያለበትን ነገር መፈለግ ጤናማነት ነው። ስለዚህ ወገኖቼ እግዚአብሔርን ፈልጉት እንጂ ከመልካም ነገር አይጎልባችሁ። ታድጋላችሁ። የምታድጉበትን ጸጋ ይሰጣችኋል። ለውጥ ታያላችሁ በሕይወታችሁ ውስጥ። በፍጹም እንዳትሰቁ። ለምን? መዝሙር 105 ቁጥር 4 ላይ እግዚአብሔርን ፈልጉት ትጸኑማላችሁ፣ ሁልጊዜ ፈልጉት። እግዚአብሔርን ፈልጉት። ወንድሞቼ እህቶቼ፣ ተባረኪ ሰብልዬ። እና እግዚአብሔር የሚፈልጉ ሰዎች መልካም የሚባል ነገር አይጎልባቸው። እግዚአብሔር የሚፈልጉ ሰዎች በጣም ደስ ከሚለኝ እግዚአብሔርን ፈልጉት ትጸኑማላችሁ። ጭራሽ እዛ ቦታ ላይ ሌላ እዛው ሙሉ ጥቅስ ሲነበብ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። በሌላ ነገር የሰለቻችሁ ሰዎች፣ የደከማችሁ ሰዎች መዝሙር 105 ቁጥር 4 ላይ እግዚአብሔርን ፈልጉት ትጸኑማላችሁ፣ ሁልጊዜ ፈልጉት፣ ሁልጊዜ ፈልጉት። አንዳንድ ሰው ቸርች ትሄዳለህ፣ አይ የተመቸኝ ቀን እሄዳለሁ። ጎበዝ፣ እንደዚህ አይነት ሰው እንዴት ነው የሚያድገው? ከምግብ እንደመራቅ ማለት ነው። ከውሃና ከምግብስ የተመቸ ቀን ነው የምትበላው የምትጠጣው? እስቲ ሞክሩት። እግዚአብሔርን መፈለግ ግን ጽናት እሱ ውስጥ ነው ያለው። ስትጾሙ፣ ስትጸልዩ፣ እንደዚህ ቃሉን ስትማሩ፣ ስታጠኑ፣ በግላችሁ በር ዘግታችሁ ስትጸልዩ፣ እዛ ውስጥ ነው እድገት ያለው። ደግሞ እድገትን እናንተ ናችሁ ይዛችሁት የምትመጡት። መጽሐፍ ቅዱስ ምን ይላል? ለሰው የከበረ ሀብት ትጋቱ ነው። አያችሁ፣ ሀብታችሁ ትጋታችሁ ውስጥ ነው ያለው።
ማቴዎስ 6:33 ላይ የሚለው ምንድነው? አስቀድማችሁ ጽድቁና መንግስቱን ፈልጉ፣ ሌላው ደግሞ ምን ይልላቸዋል? ይጨመርላቸዋል። አይገርም? ይጨመርላቸዋል። ኦኬ አጥፉት። አጥፊው እሺ ይቅርታ እንግዲህ እና እግዚአብሔርን መጽሐፉ የሚለው ምንድን ነው? ከጋሪው ከፈረሱ በፊት ጋሪው አይቀድምም። ከፈረሱ በፊት ምኑ አይቀድምም ማለት ጋሪው አይቀድምም። ጋሪውን የሚስበው ፈረሱ። አያችሁ፣ እናንተ የምትፈልጉት የእግዚአብሔር መንግስት ነው ከኋላ ያለውን ነገር የሚስብላችሁ። ይኸው ጽድቅና መንግስቱን ፈልጉ፣ ሌላው ይጨመርላችኋል። አያችሁ፣ ብዙ ሰው የሚጨምረው ነገር ላይ ነው። እግዚአብሔር እንደው ታዘብ ብትሉት ብዙ ሰው ጸሎቱ ፊቱን ሳይሆን እጁን ነው የሚለምነው። እግዚአብሔር ደግሞ ፊቱን እንዲያዩት ይፈልጋል። ፊቱን የሚያዩ ሰዎች የእጁ ክብር አይጎልባቸው፣ የእጁ ጥቅም፣ የእጁ በረከት አይጎልባቸው። እንኳን ለኛ አይደለም፣ እነኚህ በምድር ላይ ያሉትን የሰማይ አፍቶችን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ የላቸውም። ሰለሞን እንደነሱ አልለበሰም። ወይም ደግሞ እነኚህ እንስሳት ወፎችን ሁሉ እነኚህ ይወጣሉ፣ ይበራሉ። ያ እኔና እናንተን አባት ተብሎ የተጠራው እግዚአብሔር የሰማይ አባታቸው ሳይሆን የሰማይ አባታችሁ እርሱ ይመግባቸዋል። ወፍን የመገባ አምላክ፣ ዝሆንን 12 ኩንታል የሚበላ ዝሆንን የመገባ አምላክ እኛ ስንት ግራም የምንበላውን ሰዎች ማኖር ያቅተዋል? ወገኖቼ እጁን ሳይሆን ፊቱን ፈልጉት። የሚከተለውን ሳይሆን መንግስቱን ፈልጉ። እድገት እዛ ውስጥ ነው ያለው። ኪንግደም ውስጥ ነው ያለው በረከት። እድገት፣ ለውጥ የሚባለው ነገር እዛ ውስጥ ነው ያለው። በደንብ ተረጋጉና አስቡበት። ይህን ትምህርት ማደግ የማይፈልግ ሰው መስማት አይችልም። ለምን? አስቀድሞ መፈለግ የሚገባንን ነገር ትተን የደከምንባቸውን ዓመታቶችን ዛሬ ለንስሐ ገብተን መመለስ ነው የሚያስፈልገው። ስለዚህ አንዱ ይሄ ነው። ሌላው ማቴዎስ 7:7 ላይ ብዙ ጊዜ የምናውቀው በጣም ሲምፕል የሆነ ጥቅሶች ነው ጠቅስላቸው። ለእድገት እንዴት መብሰል አለብን ካልን መፈለግ፣ ጽድቁ መፈለግ፣ እግዚአብሔርን መፈለግ፣ እድገትን መፈለግ ከዛ ከፍላጎት ነው የሚጀምረው። ለምሳሌ ለማደግ ፍላጎት ካላችሁ መጸለይ ትጀምራላችሁ። ለማደግ ፍላጎት ካላችሁ እንደዚህ ቁጭ ብላችሁ መማርት፣ ለማደግ ፍላጎት ባይብል ስተዲ ትካፈላለች። ለማደግ ፍላጎት ካላችሁ በህይወታችሁ ውስጥ ለመንፈሳዊ የሚጠቅማችሁ ነገሮች ሁሉ ታደርጋላችሁ። ለማደግ ከፈለጋችሁ። ለማደግ እስካልፈለጋችሁ ሐሪፍ አራዳ መሆን ከፈለጋችሁት ወይም አራዳ ጴንጤ ነው የሚባለው፣ አራጴ ይሉታል። አራዳ ጴንጤ ከሆንክ አንድ ሰሞን እሁድ እንደምንም ተጎትተ ቸርች ትመጣለህ። ከሰኞ እስከ እሁድ የት እንዳለ አትታወቅም ማለት ነው። እና የትም ውለን የትም ዞረን ቸርችም ስንመጣ ጭንቅላታችን በውዞ በሙዚቃና በመዝሙር ጭፈራ ያመለከ ይመስለናል። ስለዚህ ወንድሞቼ መጽሐፍ ቅዱሳችን ለማደግ ከፈለጋችሁ እንደዚህ ብሎ ነው ማቴዎስ 7:7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። ለሚፈልግ ይሰጠዋል። ኮፒ ሊንክ ምናምን ነገር አድርጉልኝ፣ ዋርኒንግ እየሰጠኝ ነው ያለው። እና ለሚፈልግ ይሰጠዋል፣ ለሚፈልግ ሰው ይሰጠዋል፣ ለሚፈልግ ሰው ያገኛል፣ ለሚለምን ይሰጠዋል፣ ለሚያንኳኳ ይከፈትለታል። ወገኖች ይሄ ነው ፕሪንሲፕሉ፣ ይሄ ነው በቃ። ይህም ፕሪንሲፕል ከተወጣችሁ በእናንተ በኩል ምንም በህይወታችሁ አለማደግ አትችሉም። በዕብራውያን ምዕራፍ 2:14 ላይ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ ይላል። አያችሁ፣ እድገት ፍላጎት ውስጥ ነው ያለው ያልኳችሁ። ለዚህ ማደግ የምትፈልጉ ከሆነ
ምን ማድረግ አለባችሁ? መፈለግ መቻል አለባችሁ። ፈልጉት። እናንተ ለማደግ እስካልፈለጋችሁ ድረስ በህይወታችሁ ውስጥ የሚመጣ ለውጥ የለም። ትቀደሱ ዘንድ ፈልጉ። ይቅር ለማለት ፈልጉ። ከሰው ጋር በፍቅር ለመኖር ፈልጉ። ሰላምን ቢቻላችሁ ሮሜ 12 ላይ ቢቻላችሁ ከናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ሰላምን ፍጠሩ። አንዳንድ ሰው ነገር የሚወድ ሰው አለ ወገኖች። ምን ለማለት ፈልገ ነው ብሎ ነገር የሚያኝክባችሁ ሰዎች በኢየሱስ እግዚአብሔር ይጠብቃችሁ። አረ እኔ ለማለት ፈልገ አይደለም። ድሮንም አንተን ተንኮልን አውቀዋለሁ። ይኸውልህ ዝም በል። ምን ደግሞ አፋለኝ ብለህ ታወራለህ? ቆይ ላስረዳ። ምን በሆነ ነው አንተ ብታስረዳ? ይህ ነገረኛ መንፈስ፣ ይህ እርቅ ማይወድ መንፈስ ማለት እንዴት አድርጋችሁት እንግዲህ አትሞቱለት፣ አትነጠፉለት። ስለዚህ ከእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ወገኖች። ጽድቅን ፈልጉ፣ ቅድስናን ፈልጉ፣ ለውጥን ፈልጉ። እዛ ውስጥ ነው ያለው እድገታችሁ። በእውነት ለማደግ ከፈለግን፣ ለመለወጥ ከፈለግን፣ ሁልጊዜ ለመጸለይ ከፈለግን፣ በመንፈሳዊ ሕይወታችን ለመብሰል ከፈለግን እናድጋለን። እድገት ፍላጎት ውስጥ ነው ያለው። በእውነት ጌታ ጸጋውን ያብዛልን። እድገት ፍላጎት ውስጥ እንዳለ የምታውቁት መጽሐፉ ሁሉ የተጻፈው ፍላጎትን መሰረት ያደረገ እድገት ነው ወገኖቼ። ፍላጎትን መሰረት ያደረገ ነው። ኢየሱስ ራሱ ብዙ ጊዜ የሚያስተምረው የወንጌላት መጽሐፍት ላይ የተራራው ስብከት የሚባሉ አሉ። ማቴዎስ 5፣ 6፣ 7 የሚባሉት ማለት ነው። እነዛ በሙሉ ጽድቅን የሚራቡ ይጠግባሉ ይላል። ጽድቅን የሚራቡ ሰዎች አይገርም? ጽድቅን የሚራቡ ሰዎች ይጠግባሉ ይላል። አያችሁ፣ እናንተ ስትራቡ ስትናፍቁ ነው የምትጠግቡት። ኢየሱስ ማናችንም ብንሆንም የትኛውም ለአገልጋይ በሉ፣ አገልጋይ የተለየ ፍጥረት አይደለም፣ ደካማ ፍጥረትም ነው፣ እንደምታስቡትም አይደለም። ግን ጌታ ኢየሱስ ክርስቶስ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ድሃ ማለት ኪሹ ብር የሌለው ሰው ማለት አይደለም። ረሃብተኛ ማለት ነው። ትሁት የሆነ ሰው ማለት ነው። መንግስት ሰማያት የነሱ ናት። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ ይላል። የሚያዝኑ ማለት ምንድነው? ስለ እግዚአብሔር ነገር ቅናት ቢሰማቸው ሰዎች፣ ስለ ችግረኞች የሚያዝኑ፣ ስለ ተጎዱ ሰዎች የሚያዝኑ፣ ስለ ቤተሰቦቻቸው የሚያዝኑ፣ መልካም ለማድረግ የሚጨነቁ ሰዎች እነሱን ምን ይላቸዋል? ብፁዓን ናቸው፣ መጽናናት የነሱ ነው ይላል። ሌላው እንደገና ደግሞ የዋሆች ብፁዓን ናቸው ምድርን ይወርሳሉ ይላል። አይገርምም? እግዚአብሔር ለማን ነው ማውረስ የምትወደው ብትሉት ለየዋሆች ነው። ቅልብ ያላቸው እግዚአብሔርን የሚወዱ የዋህነት ህይወታቸው የሆኑትን ሰዎች ወገኖቼ፣ የዋህ ሆነን ምድርን እንውረስ። የዋህ ማለት ሞኝነት ማለት አይደለም። የዋህ ማለት ድራማ መስራት አይደለም፣ ተከታታይ ድራማ ማለት ነው። የዋህ ጌታ ኢየሱስ ክርስቶስ ሲያስተምረን ከኢየሱስ ክርስቶስ ኮሌጅ ተምሮ የተመረቀ ሰው አንድ ነገር የሆነው ከኔ ተማሩ። ምን እንማር? ኢየሱስ ከኔ ተማሩ። ምን? እኔ በልቤ የዋህና ትሁት ነኝ ይላል። አያችሁ፣ ከኢየሱስ የተማረ ተማሪ ሲመረቅ የዋህና ትሁት ሆኖ ይወጣል ማለት ነው። ዛሬ ከክፉ ሰዎች ልኩን አትናገሪም፣ መብትሽን አታስከብሪም። ማን ስለሆነች ነው? ባክሽ እላይሽ ላይ ፊት ስትል ይህን አይነት ትምህርት የተማረ ሰው ጥላቻ ይዞ ይገለጣል። ነፍሰ ገዳይ ይሆናል፣ አረመኔ ይሆናል። ከኢየሱስ የተማረ ግን የዋህ በልቤ ትሁት። አያችሁ፣ የዋህነትም የልብ ትህትና ከውስጥ የሚመነጭ ማንነት ነው፣ ንጽህና ነው። ይሄ ውጫዊ ድራማ ጥሩ አይደለም። ይሁዳን ትዝ ይላቸዋል ጌታ ኢየሱስ ክርስቶስን ሲሸውደው እሱን ሊያስይዘው ፈልጎ ወታደሮችን ይዘው መጥቶ ግንጩን የምሰማው እሱ ዮሐንስና እሱ ስለሚመሳሰለው እሱ ነውና እሱን ያዙት ብሎ ሄዶ ጠጋ አለውና ጉንጩን ሲስመው ወዶት አይደለም። መጽሐፍ ቅዱስ እንደዚህ ይላል። በጣም የሚገርመኝ አንድ ምሳሌ፣ መቼ ሰለሞን ያልጻፈልን ነገር የለም። ከጠላት መሳም የወዳጅ ማቁሰል የታመነ ነው ይላል። ወገኖች
ይህን ቃል ብዙ ሰው ትርጉም ንገሩኝ ስላቸው አይገባቸውም። ከጠላት መሳም የወዳጅ ማቁሰል የታመነ ነው። ስማ፣ ጠላት ስሙ ያርድሃል ማለቱ ነው። ወዳጅ ግን አኩስሎ ይወድሃል ማለት ነው፣ ያድንሃል ማለት ነው። ልክ ይህንን ጥቅስ ውሰዱና ይሁዳ ጋር ውሰዱት። ይሁዳ ፍቅር እንዳለው የዋህ እንደሆነ ኢየሱስ እንደናፈቀው አስመስሎ ጉንጩን ሲስመው ኢየሱስ እንደዚህ አለ፣ ወዳጄ ሆይ። አቤት ኢየሱስ አሳልፎ ሊሰጠው እያለ ከልቡ የመነጨ የዋህነት፣ ከልቡ የመነጨ ትህትና በየትኛው ፈተና ውስጥ ተፈትኖ ይወጣ ማለት ነው። ማስመሰል አይደለም። ብዙ ጊዜ እህቶች በዚህ አይነት ይታለላሉ። በጣም ክርስቲያን የሚመስሉ ወንድሞች መድረክ ላይ የሚታዩ ጎንበስ ቀና ሲሉ፣ ሰላም ሲሉ፣ እንዴት ነሽ እጥፍ ዝርክት ሲሉ፣ አቤት የተቀባ የተለቀለቀ። ኧረ ማን ያውቀዋል እሱ ውስጡ ያለውን አውሬነቱ። ይሁዳ እንደዛ ተቅለስልሶ ሲስመው ኢየሱስ የሚሸወድ አይደለም፣ የኔ ቢጤ አይደለም፣ እንደኔ ደካማ የሚሸወድ አይደለም። ምን አለው? ወዳጅ ሆይ የሰው ልጅን በመሳም አሳልፈ ትሰጣል። እግዚአብሔር ስሙ አሳልፎ ከሚሰጣችሁ ይጠብቃችሁ። ጎንን ልባርካችሁ። በጣም አስቸጋሪ ዘመን ነው። ሰው ማመን ማትችሉበት ዘመን። ስለዚህ ይሄ እድገት በእናንተ ህይወት ውስጥ ነው ያለው። መጽሐፍ ቅዱስ የሚምሩ ብፁዓን ናቸው ይማራሉ፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል። አያችሁ፣ እነኚህ የልባቸው ንጽህና፣ የልባቸው የዋህነት፣ የልባቸው ቅንነት ጌታን በሕይወታቸው ያዩታል። የሰውን ልብ እኮ ከፍታችሁ አታዩት። እኔ ሰው እንድትጠራጠሩ አይደለም የምነግራችሁ፣ ግን ከተጎዳችሁ በኋላ እንዳትቆስሉ ነው የምነግራችሁ። ማናቸውንም ሰዎች ሰው በአፉ እንደሚናገረው አይደለም፣ ልቡ ክፋት ነው፣ አመፅ ነው። ስለዚህ የልብ ንጽህና ከውጭ የሚታይ ሳይሆን ከልብ የሚወጣ ነው። ይኸው ትህትናም በሉት። ቅድም እዚህ ጋር ኢየሱስ በማቴዎስ ምዕራፍ 5 ያስተማረው ነው እየነገርኳቸው ያሉት ከ3 እስከ 8 ድረስ። እነዚህ በሙሉ ከልብ የሚወጡ ማንነት ናቸው። ለምሳሌ መንፈስ ድህነት፣ እንደገና የሚያዝኑ የዋሆች፣ ጽድቅን የሚራቡ የሚምሩ፣ ልበ ንጹሖች፣ የሚያስተራርቁ ሚል ከውስጥ የመነጨ ከእውነተኛ ክርስትና የመነጨ ናቸው። ጽድቅን ሲራቡ፣ ጌታን ሲናፍቁ ለመለወጥ ያላቸውን ጉጉት ነው የሚያሳየው። ስለዚህ የመጀመሪያው እንዴት በመንፈሳዊ ሕይወት እንብሰል ካላችሁኝ በኋላ ስለምትጠየቁ በደንብ አዳምጡኝ፣ ሾልካችሁም እንዳትወጡ። ጌታ ኢየሱስ ይባርካችሁ። ቃሉን ስማ ካስተማረ በኋላ ጥያቄ አለው። ምን ቀረል የሚባል ፕሮግራም አለ። መናገር የማይችሉ ሰዎች እዚህ ንግግር እንደለመዱ ይነግሩኝ ነበርና፣ አዎ እግዚአብሔር ስትናገሩ ቃላችሁን ያበዛላችኋል፣ መንፈስ ቅዱስም ይነካችኋል። ሁለተኛ እንግዲህ አንደኛው መፈለግ ነው ብያለሁ። ሁለተኛው ደግሞ ማደግ ከፈለጋችሁ፣ መብሰል ማቹር መሆን ከፈለጋችሁ፣ አንዳንዶች ደግሞ እንዳደረጉት የነበራችሁትን ትጋት ቀጥሉበት። ጸሎት የጀመራችሁ ሰዎች ጸሎታችሁን ቀጥሉበት። እድገት እዛ ጋር ነው። ፈልጉ፣ ጀምሩት። የጀመራችሁትን የሆነ ጊዜ አታድርጉት። አይታችኋል። የታላቁ ሩጫ ቀን ሰው ሁሉ ሯጭ ይሆናል። ኳስ ሳይ ኳስ፣ መኪና ሳይ መኪና። የሆነ ሰው ያደረገው ጂም ገባው እኮ ጂም ገባው ካለ ሁሉ ጂም ዋላ ጂም ይሆንባቸዋል። ይህ ምንን ነው የሚያሳየው መሰለኝ? ሰው ሲያደርግ የምታደርጉት ሳይሆን ህይወታችሁ አድርጉት። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን መምሰል ራስን አስለመድ። ስጋዊ ነገር ማስለመድ ለጥቂት ጊዜ ይጠቅማል። እግዚአብሔርን መምሰል ግን ለአሁንና ለሚመጣው ለነገር ሁሉ ይጠቅማል ይላል። በተለይ እግዚአብሔርን ማስለመድ፣ እግዚአብሔርን መምሰል ራስን አስለምድ የሚለው እንግሊዝኛ ላይ ኤክሰርሳይዝ አድርግ። ልክ የሰውነታችን ቦዲ በኤክሰርሳይዝ ጤናማ ቅርጻችን፣ ውበታችን፣ ግርማችን እንደሚጨምር ሁሉ በአንድ ጀመር ዛሬውኑ ጂም ዘራፍ ነው ወንዶ ብላችሁ ብትሄዱ ለሀጭ በለሀጭ ልትሆኑ ትችላላችሁ። አንዳንድ ሰው ጭራሽ ፌንት ሊነቅል ይችላል። አንድ ጊዜ እንዴት አደረጉኝ ጓደኞቼ፣ የዛሬ 10 ምናምን ዓመት ውስጥ የወገብ ህመም ነበረብኝና ስፖርት ስራም ብለውኝ ትንሽ ሰውነቴ ጨምሮ ነበረና ከዛ ምን አደረጉኝ፣ እኔን እዛ ያለሁበት ክፍለ ሀገር በነበርኩ ጊዜ ነው፣ ጠዋት ተነስ፣ ጫማ ግዛ፣ ቱታ ግዛ እና ሩጫ እንወጣለን። 1 ኪሎ ሜትር ያህል ነው፣ ስመለስ 2 ኪሎ ሜትር ነው የሚሆነው።
ስለዚህ በጣም ቅርብ ስለሆነ በቃ ሩጫ ጀምር ብለው እሺ ዘራፍ ብዬላችሁ ተነስቼ ጠዋት ተለብሼ ምስል ከዛ ለካ እነሱ እንደማልሄድ ሰውነቴ ትንሽ የጨመረ ስለሆነ እንደማልሄድ ስለሚያውቁ እዛ ያሉበት መድረሻው 1 ኪሎ ሜትር ላይ መድረሻው ቦታ ላይ ሆነው እንደደወለሉልኝ አድርገው ሮጠው እነሱ ለካ ሄደው ወደ ከተማ ተመልሰዋል። እኔ ደግሞ እዛው ከመቼው እዛ ደረሱ ብዬ ስሮጥ የሉ የት ናቸው ያሉት? ከተማ ነው ያሉት። እዛ ደርሰው ነው የመጡት። ከዛ በኋላ እንዴ እኛ እኮ ድሮ ደርሰን ተመልሰናል አሉኝ። በጌታ በኢየሱስ እንግዲህ የመጀመሪያ ነው የመጀመሪያ ሩጫ። በዛ ሰውነት ላይ ሮጬ ስመለስ አንድ ወጣት ወንድም አለ ከነሱ ጋር አይዞ ፓስተር አይዞ በርታ ትደርሳለህ አይዞ እያሉኝ ዳገቱን የሚገርማችሁ 6 ሳምንት ሙሉ ታመምኩ መሰላችሁ። ይሄ ተሰብስበው ያለ የተከማቸ ሁሉ ስም ወይም ደግሞ የሰውነት እንትን ድብልቅልቅ ወጥቶ እስከምታመም ደረስኩ ማለት ነው። አያችሁ ሰውነትን ኤክሰርሳይዝ የማታረጉት ከሆነ ዘራፍን ይወንዱ ዘራፍ አገልጋይ ሳይው አገልጋይ የሚሆኑ ሰዎች አሉ። ዘማሪው ሳይው ዘማሪ፣ ነቢይ ሳይው ነቢይ፣ ፓስተር ሳይው ፓስተር። እናቴ እንደዛ አይደለም። ክርስትና ሂደታዊ እድገት ነው። ማቹሪቲ ዝም ብሎ አይመጣም። የራሳችንን ተፈጥሮ እንኳን ተመለከቱ። ከእናታችን ማህፀን ጀምሮ ነው እድገት የጀመርነው። ከዛ ጊዜ ከተወለድን ጀምሮ በተለይ እስከ 20-25 ዓመት የሰው ልጅ ያድጋል ይባላል እና ከዛ በኋላ የአይምሮ ብስለት ይቀጥላል ማለት ነው። ይሄ ማቹሪቲ የሚባለው ነገር ብስለት ይቀጥላል። ሰው ዘመኑን ሁሉ በእድገት ውስጥ ነው። ወደ 60 ውስጥ እንኳን ሲደርስ የሀገር ሽማግሌ አማካሪ ተብሎ ይባላል። ለምን? የሀገር መሪ ሁሉ የሆነ አሁን ትራምፕን አትመለከቱትም? ከሱ በፊት የነበረው ባይደንን ተመልከቱት። የሆነ ሰውነታቸው እየተንቀጠቀጠ ማለት ነው። ለምንድነው የሚፈልጉት? እድሜ ያመጣላቸው ማቹሪቲ ሀገርን ይገዛል ስለሚለው። ስለዚህ እባካችሁ የሁለተኛው ነጥብ ምንድነው ሲሉ ጉዟችሁን ቀጥሉበት፣ ትጋታችሁን ቀጥሉበት። የአንድ ሰሞን አታርጉት። ማደግን መለወጥን ከፈለጋችሁ ሁልጊዜ ጸልዩ፣ ሁልጊዜ አንብቡ፣ ሁልጊዜ አምልኩ፣ ሁልጊዜ እግዚአብሔርን ፈልጉት፣ ሁልጊዜ መንፈሳዊ ነገር ተከታተሉ፣ ሁልጊዜ ጠይቁ። እኔ ሁልጊዜ ስልኬ ከፍት ነው ለመማር። እኔ ግለሰቦችን ሁሉ ባይብል አስጠንድቼ እዛ አውሮፓ ያሉትን፣ አሜሪካን ያሉትን፣ አረብ ሀገር ያሉትን ወንድሞችን እህቶችን አስተምሬያለሁ። በሚገርም ሁኔታ አስጠንቼ ጴጥሮስን፣ ዮሐንስ ወንጌልን ያስጠናዋቸዋል። ለምን? ፍላጎት ካላቸውን የጊዜ ስብሰጥ እዚህ ፍላጎት አቶ እየተጎተተ የሚመጣ ጉባኤ ከማስተማር እንዲህ የተራቡ ሰዎችን ብንመግብ እኮ ይኸው እነሱን አተርፈናል። እነኛ ሰዎች ህይወታቸው የተለወጠ አገልጋይ ሁሉ የሆኑ ሰዎች አውቃለሁ። ስለዚህ እድገታችሁን ቀጥሉ ነው ሁለተኛው ነጥብ። ለማደግ ከፈለጋችሁ እዚህ የኔ ቃሉን ስማ ማክሰኞና አርብ ትምህርት አለ። ሮብ እንደገና ሰኞ እና አርብ ሌሊት ላይ ደግሞ ሰኞ በአውሮፓ 5 PM ላይ አለ። በእንትን ደግሞ በኢትዮጵያ 2 ሰዓት ከምሽቱ 2 ሰዓት ላይ አለን ሰኞ። አርብ ዕለት ደግሞ ሌሊት 10 ሰዓት ተኩል በኢትዮጵያ፣ በውጭው ሰዓት ደግሞ ወደ 1 ሰዓት ከምናምን ይመስለኛል ሌሊት ነው ለእናንተ። ለአሜሪካን አካባቢ ላሉት ግን በዲሲ ሰዓት አቆጣጠር 8:30 PM ላይ እንደዚህ አይነት ፕሮግራሞች ዙም አለኝ። 2 ሰኞና አርብ ይሆናል። ማክሰኞና እንደዚህ ደግሞ አርብ ደግሞ ይሄ የቲክቶክ ፕሮግራም አለ። ስለ የቲክቶክ ፕሮግራምና የዙም ፕሮግራም አለ። ከዛ ውጭ ደግሞ እኔ እጽፋለሁ። በጣም ቃሉን ስማ የሚል ቴሌግራም ካገኛችሁ ከፍታችሁ አንብቡ። በጣም ብዙ እጽፋለሁ። እንደገና ደግሞ ኦዲዮ ሪከርዶች አሉ። ምሰብካቸው ቸርች ላይ ማስተምራቸው በሙሉ ትምህርቶች አሉ። ስለዚህ ለማደግ ከፈለጋችሁ እነኝን አክሰስ አድርጉ። ዝም ብሎ እድገት አይመጣም ወንድሞች። አንብቡ። ማንበብ ሙሉ ሰው ያደርጋል። ማንበብ ህይወታችሁ እንዲያበባ ያደርጋችኋል። ጽድቅን ስትራቡ እግዚአብሔር ይጨምርላችኋል። ይሄ ነው። ስለዚህ ምንድን ነው ለምሳሌ በሳት ጀምረን መቀዝቀዝ አያስፈልገንም። በጣም በመነቃቃት ጀምረን መቀዝቀዝ አያስፈልገንም። መብሰል ያስፈልገናል። መቀጠል አለ። ታስታውሳላችሁ ኤፌሶን ምዕራፍ 4 ላይ የኤፌሶን ቤተክርስቲያን ራዕየ ዮሐንስ ምዕራፍ 2 ላይ ቁጥር 4 ላይ ዳሩን ግን የምነቅፍብ ነገር አለኝ፣ የቀደመው ፍቅርን ትተሃል ተብሏል። ቀድሞን ትጋት ነበራት፣ ወጣ ትመሰክር ነበረ። ያቺ የኤፌሶን ቤተክርስቲያን ሐሰተኛ ሐዋርያቶችን ሐሰተኛ ትል ነበረ።
ትተጋ ነበረ፣ ወንጌል ትመሰክር ነበረ፣ ታገለግል ነበረ፣ ሩጫ ነበረባት የኤፌሶን ቤተክርስቲያን። የሆነ ታይም ላይ ግን እድገቷን ከታረገችው። አያችሁ፣ ሰው ለማደግ ከፈለገ ቀድሞ የሚያደርገውን ልምምዱን የአንድ ዘመን አያርገው፣ ይቀጥልበት፣ ይጨምር ትጋቱን። አገልግሎትን ቢኖር አገልግሎቱን ይቀጥል። ባይብል ስተዲ ከሆነ ባይብል ስተዲን፣ ጸሎት ካለ ጸሎቱን ይቀጥል። በቸርች ፌሎ ካለ ፌሎን ይቀጥል። አታቋርጡት። በዚህ ውስጥ ነው እድገት የሚመጣው። እንደ ኤፌሶን ቤተክርስቲያን ምን አላት? ዳሩን ግን የምነቅፍብ ነገር አለ። በቃ የቀደመው ፍቅርን ትተሃል። ስለዚህ ፍጠንና ንስሐ ገባ። ንስሐ ባትገቢ አላት እዛው ላይ መቅረዜን ከአንቺ ወስዳለሁ። ትጋታችሁን አሁን ራሳችሁን ቼክ አድርጉ። እዚህ ያላችሁትም ታች ያላችሁትም ምሰሙኝም በሙሉ ጌታን ስትቀበሉ የነበራችሁ ፍቅር፣ ጌታን ስትቀበሉ የነበራችሁ ትጋት አሁን አብሯችኋል? እኔ ድሮ በዓለምም ሆኜ ከዓለምም በኋላ መጽሐፍ አነብ ነበር። በጣም እንደ ሱስ ሆኖብኝ ነበረ መጽሐፍቶች። ግን በዚህ በአገልግሎት ብዛት በቸርች ውስጥ ባለው ውጣ ውረዶች ውስጥ አንድ መጽሐፍ ከፍቼ እንኳን መጨረስ ማልችልበት ደረጃ አይችሁ። ነገ የሚቀራመታችሁ የሚበዛበት ዘመን ስላለ ቀን ሳለ እግዚአብሔርን ፊት ፈልጉ ወንድሞች እህቶች፣ ፊቱን ፈልጉት፣ ጸልዩ፣ አምልኩ፣ አንብቡ። ሁልጊዜ እዝራ ይላል የእግዚአብሔርን ቃል ይፈልግ ዘንድ ያደርግ ዘንድ ያስተምር ዘንድ ልቡን አዘጋጀ ይላል። ይሄ ልቡን አዘጋጀ እንግሊዘኛ ላይ ዲቮትድ ሚል ቃል አለ። ይሄ ራስን ለቃሉ መስጠት፣ የዲቮሽን ታይም ሰጠ ማለት ነው። የጥሞና ጊዜ ሰጠ። ምን ለማድረግ? ቃሉን ለማንበብ፣ ቃሉን ለመፈለግ፣ ቃሉን ለማድረግ፣ ደግሞ የተማረውን ደግሞ ለሌሎች ለማስተማር ልቡን አዘጋጀ። እዝራ ይህን በማድረጉ ምክንያት ትውልድ ቀኑን ሙሉ ቆሞ ቃሉን ይሰማው ነበር። አየህ፣ የተማረ ነው የሚያስተምረው። ሳይማሩ ዝም ብለው ከኤአይ እና ከምናምን ለቃቅመው ቀራርመው ከሰዎች ስብከት አገላብጠው ተነስተው ዘራፍን የወንዱ የሚሉ ሰዎች የትም አይደርሱ። ጊዜ ይፈልጋል፣ ሰዓት መስጠት ይፈልጋል፣ መንበርከክ ይፈልጋል፣ ማንበብ ይፈልጋል፣ ሪፈር ማድረግ ይፈልጋል። እንደው የተባረከ ጉባኤ ረድቶን ነው እንጂ ሸፍኖልን እንጂ የሰበከውን ኬት አመጣኸው ቢለንስ ቃሉ እንደዚህ አይልም ቢለን ሁለተኛ መድረክ ላይ አሻሼ ገዳሚ አንልም ነበር። ለምን ሳንዘጋጅ ተጣድፈን መድረክ ላይ እንወጣለን፣ ህዝቡንም ግራ እናጋባለን። ስለዚህ በህይወታችሁ እባካችሁ የቀደመውን ፍቅር እንደ ኤፌሶን ቤተክርስቲያን ሳትነቀፉ ፈጥነን የጀመራችሁትን ትኩስ ፍቅር ቀጥሉበት። ራእይ ላይ ደግሞ ሎዶቅያ የምትባል ቤተክርስቲያን አለች። ሎዶቅያ የምትባል ቤተክርስቲያን ትዕቢተኛ ቤተክርስቲያን ናት። በጣም የሚገርማችሁ ይቺ ሎዶቅያ ቤተክርስቲያን ከራእይ ዮሐንስ ከ3 እስከ 20 ክፍል ብታነቡ በጣም የምትገርም ይቺ ቤተክርስቲያን ከዚህ በፊት በራድ ወይም ለብ ያለ ህይወት በሚል ትምህርት አዘጋጅ፣ ከሱ ክፍል ብቻ ለብ ያለ ህይወት የሚል ትምህርት አዘጋጅ ነበር። ብዙ ጊዜ ለወጣቶች ላስተምራለሁ። እንዴት ይሄ የለብታ ህይወት እንዴት ካንሰር መሰላችሁ? የክርስትና ካንሰር ምንድነው ብትሉ ለብ ያለ ህይወት ነው። ለብ ያለ ህይወት ምን ማለት እንደሆነ ታውቃለህ? ትኩስም አይደለም ቀዝቃዛም አይደለም ማለት ማል ሰፋሪ በኢየሱስ ክርስቶስ። ይሄ የለብታ ህይወት የመጨረሻ ጣራውን ልንገራችሁ። ከዚህቹ ከሎዶቅያ ቤተክርስቲያን ኢየሱስ ሄዳችሁኛል አዲስ ክርስቲያን ምን ጠቅሰው ጥቅስ እኮ ነው። እነሆ በደጃፍ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩም ቢከፍትልኝ ወደሱ ገባለሁ ምናምን ነው የምትሉት እናንተ። ይሄ ለአዲስ ክርስቲያን መስሏችሁ ነው? ለሎዶቅያ ቤተክርስቲያን ነው። ለእንደኛ እንደኛ አይነቱ ነው። ድነናል የሚሉ ቤተክርስቲያኖች ናቸው። አያችሁ፣ ኢየሱስን ደጅ አስወጥተው ዘራፍን የወንዱ ይላሉ። ገፍተው አውጥተው ሕዝቅኤል ምዕራፍ 8ን ስትመለከት ና የሰው ልጅ ሆይ ና እስቲ ልምራ ብለው ወስዶ ግድግዳውን ሸንቁሮ አለው። ሲሸነቁረው የእስራኤል ሽማግሌዎች ጀርባቸውን ለእግዚአብሔር ፊታቸውን ለአውሬ ምስሎች ሰጥተው ሲሰግዱ እንዴት አድርገው ከመቅደስ ገፍተው እንዳወጡ ይናና ተመልከት አለው።
እግዚአብሔር ይጠብቀን። እቺም የሎዶቅያ ቤተክርስቲያን የድፍረቷ ድፍረት ኢየሱስን ደጅ አድርጋ እኔ ምንድን ነኝ ትላለች። እኔ ሀብታም ነኝ፣ እኔ ባለጠጋ ነኝ፣ እኔ ሁሉ አለኝ፣ እኔ አይጎልብኝም ትላለች። እግዚአብሔር ደግሞ እንደዚህ ይላታል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። አቤት 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 አቤት! ሙሉ ጌታ ቢሆን ኖሮ አገር ይቃጠላል። ኢየሱስ ራሱ ነው ያለው፣ በራድም አይደለህም ትኩስ አይደለህም። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላለ በራድ ወይም ትኩስ ስላልሆን ካፌ ልተፋ ነው። የበራድነት ህይወት፣ ይሄ የለብታ ህይወት መተፋትን ያመጣል። ወንድሞች ህይወቶች እድገታችሁ ኮላፕስ ሆኗል ማለት ነው። እንዴት ነው የደም ዝውውር ከእግር በታች እኮ አንዳንዴ እግሮቻችን የሚያብጣው ወይ የነርቭ መጫን ወይም ደግሞ ወደዛ ጋር ፍለው የሚያደርገው ደም ሲቋረጥ ማለት ሄዶ መንቀሳቀስ ያቅተው ነው ሲከማች እና እጃችን በድን ይሆናል። እስቲ ዝም ብላችሁ እጃችሁን እሰሩት። ከታሰረው በታች ያለው እጅ ያብጣል። እችም ቤተክርስቲያን ሕያው ነኝ ትላለች፣ አለው ትላለች፣ ክርስቶስን ግን አውጥተዋለች። እንደ ደም ዝውውር የሆነው ዋናው ስሯን ምን አድርገዋለች? አስወግደዋለች። ስለዚህ በዚህ ምክንያት እቺ ቤተክርስቲያን ዋርኒንግ እየተሰጣት ነው። ካፌ ልተፋሽ ነው፣ ካፌ ልተፋ ነው። በራድ አይደለም፣ ትኩስ አይደለም፣ እንዲሁ ለብ ብለሃል። ስለዚህ ይሄ ህይወት በፍጹም እንዳይለምዳችሁ፣ በህይወታችሁ እንዳትለማመዱ። የዚች ቤተክርስቲያን አደጋው ምንድን ነው ስትሉ በራድ ወይም ትኩስ መሆን ብቻ አይደለም፣ ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም፣ አንድስ እንኳን አያስፈልገኝም የምትል ስለሆነ ጎስቋላ፣ ሚስኪን፣ ድሃ፣ እውር፣ የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈ የራቁትነትን አፍረት እንዳይገለጥ ነጭ ልብስ እንድታይ ዓይኖች የምትኳልበትን ኩል ከኔ ትገዛ ዘንድ እመክራለሁ ይላል። አይገርምም? በቃ ይሄንን የበራድነት ህይወት እግዚአብሔር ሲቃወመው፣ ሀብታም ነኝ ስትለው ድሃ ነው ይለዋል። ልብስ አለኝ ሲል ደግሞ ጎስቋላ ነው ይለዋል። አያለው ስትል እውር ነው ይለዋል። አይችሁ፣ እግዚአብሔር ከዚህ ይጠብቃል። ስለዚህ መንፈሳዊ እድገታችን እንዳይቋረጥ፣ መንፈሳዊ እድገታችን እንዲቀጥል ከፈለግን ወገኖቼ እኛም እንቀጥል። የጀመርነውን ትጋት እስከ መጨረሻ እንቀጥል። ይህን ጨምር አንድ ጥቅስ አንብቤላችሁ የዛሬውን ትምህርት እዚህ ላይ እንጨርሳለን። ጨምሩ ወገኖች፣ ትጋታችሁን ጨምሩ። ትጋት ጨምሩ። ቀኑ ሲቀርብ ስታዩ ማንቀላፋት ይብቃን፣ ብንተጋ ይሻለናል። ተሯሩጠን የትም አልደረስንም። የመለኮት ኃይል በገዛ ክብሩ በበጎነት የጠራችሁን በማወቅ ለሕይወትና እግዚአብሔር ለመምሰል እንደሚሆን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ዕውቀት ጸጋ፣ ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች ትሆኑ ዘንድ በዚህም ክብር በጎነት የተከበረውን እጅግ ታላቅ የሆነውን ተስፋ ሰጠን። ስለዚህ ምክንያት ይልና አዳምጡ። እዚህ ጋር ስለዚህ ምክንያት ምን ጨምሩ ይላል? ዋው! ጌታ ይባረክ። ትጋትን ጨምሩ። በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ እግዚአብሔርን በመምሰል ላይ የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታ በኢየሱስ ክርስቶስ የእውቀት ስራ ፈቶችና ፍሬቢሶች እንዳትሆኑም ያደርጋቸዋል። እነዚህ ነገሮች የሌለው እውር ነው፣ በቅርብም ያለውን ብቻ ያያል፣ የቀደመውን ኃጢአት ማንጻት አቅተዋል። ስለዚህ ወንድሞች መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እንዲህ ብታደርጉ ከቶ አትሰናከሉም። እንዲሁም ወደ ዘላለም ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣቸዋል። አያችሁ፣ ጨምሩ።
ወንድማማች ፍቅር ጨምሮ፣ ትጋትን ጨምሮ፣ እግዚአብሔርን መምሰል ጨምሮ ይላል። ስለዚህ ለማደግ ከፈለጋችሁ ሁለት ነገር ነግሬያቸዋለሁ። አንደኛ መፈለግ፣ ለማደግ መፈለግ። ሁለተኛው ደግሞ ያንን የምንፈልገውን ነገር የአንድ ሰሞን ብቻ ሳይሆን እየተጋን ትጋት መጨመር። ያ ሲሆን እግዚአብሔር ይረዳናል ማለት ነው። ጌታ ኢየሱስ ክርስቶስ ብሩክ ያርጋችሁ።